ብዙዎቻችን የፋይናንስ ነፃነትን እናልማለን፣ በጀት እናወጣለን፣ ኢንቨስትመንት እናደርጋለን፣ ግን ስኬታማ አንሆንም። ለምን? ምክንያቱም የገንዘብ ችግር ዋናው መንስኤ ከቴክኒካል ስህተት በላይ ነው። እሱም የገንዘብ አስተሳሰባችን ነው። ችግሩ የት ነው? ዛሬ በዚህ ቪዲዮ ከገንዘብ ፍርሃት ወደ ብልጽግና አስተሳሰብ የሚወስደውን ጉዞ እንመለከታለን። እስከ ቪዲዮ መጨረሻ ድረስ ተከታተሉ። ሰላም እንደምናላችሁ የዩኒቨርሳል ጋይድ ቤተሰቦቼ። እንግዲህ በዛሬው ቪዲዮአችን ከገንዘብ ፍርሃት ወደ ብልጽግና አስተሳሰብ የሚደረግ ጉዞ የሚል ርዕስ ይዤላችሁ መጥቻለሁ። እንግዲህ እያንዳንዳችን በገንዘብ ዙሪያ የተወሰነ ፍርሃት ወይም ጭንቀት ይዞናል። ምናልባትም ዕዳ የመክፈል ፍርሃት ወይም በቂ ገንዘብ አለመኖሩ የሚያስጨንቀን ስሜት ወይም ስለ ወደፊቱ እርግጠኛ አለመሆን፣ እነኚህን ስሜቶች እንደ ከባድ ሰንሰለት ሆኖ የገንዘብ አቅማችንና ነፃነታችንን ይገድቡናል ማለት ነው። ነገር ግን ይህ ፍርሃት የእኛ እውነተኛ ማንነት ወይም ዕጣ ፈንታ እንዳልሆነ እናውቃለን። በውስጣችን ከፍርሃት ይልቅ የበላይ የሆነ አስተሳሰብ ኃይል አለ። ይህ ኃይል እንግዲህ ወደ ብልጽግና አስተሳሰብ የሚወስደን ሀብትን እንደ እጥረት ሳይሆን እንደ ማደግና መፍጠር የሚቻል ወሰን የሌለው እድል አድርጎ የሚያስተሳሰብ ነው ማለት ነው። ይህ ርዕስ እንግዲህ ከገንዘብ ፍርሃት ወደ ብልጽግና አስተሳሰብ የሚደረግ ጉዞ የሚለው ርዕስ የሚያተኩረው የኪስ ቦርሳችንን መሙላት ላይ ብቻ ፎከስ ያደረገ አይደለም። ከሁሉም በላይ ደግሞ የውስጥ አቅማችንን ሙሉ በሙሉ በመክፈት የገንዘብ ሀብታችንና ፍርሃታችንን በድፍረት በመተካትና በራስ በመተማመን ላይ የተመሰረተ የነፃነት ህይወት መገንባት ነው ማለት ነው። ስለዚህ በዚህ ቪዲዮ ከገንዘብ ፍርሃት ወደ ብልጽግና አስተሳሰብ የሚወስደውን ጉዞ አብረን እንመለከታለን ማለት ነው። ስለዚህ የመጀመሪያው ችግር እንግዲህ ችግር አንድ ብለን የምንጠቅሰው የገደብ አስተሳሰብ፣ ይሄ ስካርሲቲ ማይንድ ሴት የምንለው ነው። እንግዲህ አንደኛውና ዋነኛው ችግር የገደብ አስተሳሰብ ነው። ይሄ ማለት ይህ አመለካከት ገንዘብ ውስን ነው፣ ያ ማለት ደግሞ ሁሉም ሰው አይበለጽግም ወይም ሀብታሞች ክፉዎች ናቸው የሚል አመለካከት አንድምታ ያለው ነው ማለት ነው። ስለዚህ ለምሳሌ ያህል አንድ ሰው ለመቆጠብ ፈርቶ ገንዘቡን ሲያወጣ ይህ አስተሳሰብ ምንድነው የሚሆነው ማለት ገንዘብ ሲገባ ወዲያው እንድናወጣ ያደርገናል። ምክንያቱም ካልተጠቀምንበት ይጠፋል ብለን ስለምናስብ ማለት ነው። ስለዚህ የመፍትሄው እርምጃ ሊሆን የሚችለው ወይም የመጀመሪያ እርምጃችን ሊሆን የሚገባው ምን መሆን አለበት ማለት ነው? ገንዘብ እድሎችን የሚያመጣ መሳሪያ እንጂ የሚያስፈራ ነገር እንዳልሆነ መገንዘብ ይኖርብናል ማለት ነው። ስለዚህ የመጀመሪያው ችግር ይሄ ሲሆን፣ ወደ ሁለተኛው ችግር ስንሸጋገር ደግሞ ከመጠን በላይ ስሜታዊነት መሆን ወይም ኢሞሽናል ስፔንዲንግ የምንለው ማለት ነው። በስሜት ወይም በንዴት ተገፋፍተን የምናወጣው ወጪ ማለት ነው። እንግዲህ ገንዘብ ከስሜት ጋር መገናኘት ሁለተኛው ትልቅ መሰናክል ነው። ያው እንግዲህ ለምሳሌ ደስተኛ ለመሆን የግድ መግዛት ሊኖርብን የሚገባ ነገር ይኖራል ሳንፈልግ ማለት ነው። ወይም ደግሞ ጭንቀትን ለማስታገስ ያለ እቅድ ገንዘብ ማውጣት ሊያስገድደን ይችላል። ስለዚህ ማድረግ ያለብን ወደዛ ስሜታዊ ከመሆናችን በፊት ማድረግ ያለብን በዋነኝነት ማስታወሻ ደብተር ላይ ምንድነው የምንገዛውን ነገር ማለት ለመግዛት ከመወሰናችን በፊት ራሳችንን አንድ ጥያቄ መጠየቅ ይኖርብናል። ይህ ግዢ ፍላጎቴ ነው፣ የኔ ፍላጎት ነው ወይስ ስሜቴን ለማርካት ነው የሚለውን ነገር ለራሳችን መጠየቅ አለብን። ምክንያቱም በተወሰነ ሰዓት እኛ ፈርተን ወይም ይህን ያመጣብናል ብለን በጭንቀት ወይም በአንዛይቲ ማለት ፍላጎት መሰረት እኔ መግዛት አለብኝ ብለን የምንገደድ ከሆነ ያ ያለ ፍላጎት የምናወጣው ኤክስፔንስ ወይም ወጪያችን ነው ማለት ነው። ስለዚህ ምንድነው ማድረግ ያለብን? ከመግዛታችን በፊት ለራሳችን ጥያቄ ማቅረብ ነው። ይሄ የምገዛው ነገር አስፈላጊ ወይም የኔን ስሜት ሊገልጽ ነው፣ አሁን ያለውን ስሜቴን ለማርካት ነው ወይስ ራስ ማለት ምንድነው ማለት አንድምታው ምንድን ነው የሚለውን መረዳትና ይሄንን እርምጃ መውሰድ ይኖርብናል። ስለዚህ መመዝገብ አለብን እንደ ማስታወሻ ደብተር ላይ ማለት ነው። ስለዚህ አንዱ መፍትሄ ነው ማለት ነው። እንግዲህ ችግሮቹን ይሄንን ካልን እንግዲህ ወደ ብልጽግና አስተሳሰብ መሸጋገር ነው ከዚህ በኋላ እንግዲህ የሚጠበቅብን። ስለዚህ ይሄ ማለት አሁን ወደ አወንታዊ ክፍል የምንሸጋገርበት ክፍል ስለሆነ ማለት ነው። ስለዚህ የብልጽግና አስተሳሰብ ይሄ አባንዳንስ ማይንድ ሴት የምንለው ማለት ነው። ስለዚህ ይህ አመለካከት የብልጽግና እድል ለሁሉም ክፍት ነው እና ገንዘብ ማግኘትና መስጠት እችላለሁ የሚል እምነት ውስጣችን ላይ ቢውልድ አፕ ካደረግን ይሄ ምንድነው የሚሆነው ማለት ነው? ወደ ብልጽግና አስተሳሰብ ወይም ወደ እድገት ተሸጋገርን ማለት ነው። ስለዚህ ይሄ እምነታችንን አጠንክረን ከተጓዝን እዚህ እምነት ላይ የተመሰረተ ይሆናል የገንዘብ አካሄዳችን ማለት ነው፣ ወይም የአስተሳሰብ ሂደታችን ማለት ነው። ስለዚህ ይሄ ነው እንግዲህ። ይሄንን ስናይ ደግሞ በተለያዩ በቴክኒካዊ መንገዶች እናየዋለን። ይሄንን ብልጽግና አስተሳሰብ ስንሸጋገር ማለት ነው። የመጀመሪያው ቴክኒክ የገንዘባችን ዓላማ ማወቅ ነው። ይሄ አይደንቲፋይ ፐርፐዝ ማለት ነው። ማለት ይሄ ገንዘብ የምናወጣበትን ምክንያት መጻፍ አለብን። ገንዘብን ከጭንቀት ወደ ዓላማ ስንቀይር ወጫችን መመሪያ ያገኛል። የቤተሰብ ደህንነት፣ ኢንቨስትመንት፣ የበጎ አድራጎት ስራ ላይ ስናውል ደግሞ ምን ይሆናል ማለት ነው? የገንዘብ ዓላማው አውቀዋል ማለት ወይም አይደንቲፋይ አድርጓል ፐርፐዙ ማለት ነው። ስለዚህ
በዚህ መልኩ ይሆናል የመጀመሪያው ቴክኒክ ማለት ነው፣ ወደ ብልጽግና ስንሸጋገር ወይም አስተሳሰባችን ዴቨሎፕ ስናደርግ ማለት ነው። በሁለተኛው እንግዲህ የምናገኘው ደግሞ እውቅናና ምስጋና ወይም ይሄ ግራቲቲዩድ የምንለው ማለት ነው። ይሄ ማለት ዛሬ ባለን ነገር አመስጋኝ መሆን አለብን። ስለዚህ ዛሬ ባላችሁ ነገር አመስጋኝ ከሆናችሁ ምንድነው ማለት ነው የገንዘብ አመለካከት ወይም ሊሚቴሽንን ገብቶናል ማለት ነው። ስለዚህ ያለን ጥቂት ገንዘብ ስናከብር ምንድነው የሚሆነው ብዙ ገንዘብ ለመሳብ መንገድ እንከፍታለን ማለት ነው። ስለዚህ ምስጋና የገደብ አስተሳሰብን ይሰብራል ማለት ነው። ስለዚህ ለገንዘብ አብዝተን እንዳንጨነቅ በጣም ሊሚት እንዲኖረን እና አነስተኛ የሆነ አመለካከት የገንዘብ አመለካከት እንዲኖረን ይረዳናል ማለት ነው። ስለዚህ ሁለተኛው ቴክኒክ ይሄ ነው ማለት ነው። ምን ግራቲቲዩድ ወይም እውቅናና ምስጋና መስጠት ማለት ያ ማለት ለገንዘባችን ክብር መስጠት ማለት ነው። በሶስተኛው ቴክኒክ እንግዲህ የምናገኘው ምንድነው የራሳችንን ዋጋ መጨመር ነው። ይሄ ማለት ኢንክሪዝ ዩር ቫልዩ ማለት ነው፣ ለራሳችን ዋጋ መጨመር። ስለዚህ ይሄ ደግሞ ማለት ምንድነው ገንዘብ የሚገኘው በዋጋ ነው። ምክንያቱም በስንት ልፋት በስንት ጥረት ብዙ ዋጋ ከፍለን የምናገኘው መሆኑን ማረጋገጥ መቻል ማለት ነው። ስለዚህ ገንዘብ የሚገኘው ዋጋ በመስጠት ነው። ስለዚህ አስተሳሰባችን ምንድነው ማለት ነው ገንዘብ ከየት አገኛለሁ ሳይሆን ለሰዎች ምን አይነት ከፍተኛ ዋጋ ያለው አገልግሎት ወይም ምርት መስጠት እችላለሁ የሚለው አንደምታ መሆን አለበት በውስጣችን ላይ ቢውልድ ማድረግ ያለብን። ስለዚህ ለምሳሌ ይሄንን ስናይ ደግሞ የራስን ዋጋ ኢንክሪዝ የምናደርግባቸው የራሳችን መንገዶች አሉ። ይሄንን ገንዘባችን እንግዲህ የራሳችን ዋጋ እንድንጨምር ወይም ኢንክሪዝ ዩር ቫልዩ እንድናደርግ የሚያግዘን ነገር ምንድነው ትምህርት ላይ እና ክህሎት ላይ ኢንቨስት ብናደርግ ተመራጭ ይሆናል። ትምህርታችን ላይ ፎከስ አድርገን ገንዘብ ብናወጣ እንዲሁም ክህሎት ላይ ወይም ስኪልስ ዴቨሎፕ የምናደርግበት መንገድ ሲኖር ምንድነው ማለት ነው የተሻለ ለራሳችን ክሬት ቫልዩ ማድረግ እንችላለን። ቫልዩአችን ኢንክሪዝ ወይም መጨመር እንችላለን ማለት ነው። ስለዚህ በዚህ መልኩ እናያቸዋለን በሶስት ቴክኒክ ምን ወደ ብልጽግና አስተሳሰብ ለመሸጋገር ማለት ስንሸጋገር አሁን የጠቀስኳቸውን ሶስቱን ቴክኒኮች ተጠቅመን ምን ማድረግ አለብን ማለት ሀሳባችን ውስጣችን ላይ ዴቨሎፕ ማድረግ እንችላለን። ይሄ ስብዕና ደግሞ የሚመጣው ደግሞ ምንድነው ከገንዘብ አስተሳሰባችን ለውጥ የመነጨ ነው ማለት ነው። እነኚህ ቴክኒኮች ወሳኝ ነጥብ የሆኑ ናቸው ማለት ነው። ስለዚህ በአጠቃላይ እንግዲህ ምንድነው የሚሆነው የፋይናንስ ስኬት የሚጀምረው በሂሳብ ሰነድ ወይም ይሄ ስፕሬድሺት ላይ ሳይሆን በውስጣችን የምንገነባው ነው። በውስጣችን እምነት ላይ የምንገነባው አስተሳሰባችን ነው እንጂ የሚሆነው ስፕሬድሺት ላይ ዲፔንድ የሆነ አይደለም ማለት ነው። ስለዚህ የገንዘባችሁን ታሪክ ዛሬ መቀየር አለባችሁ። በጀት ከማውጣታችን በፊት ደግሞ አስተሳሰባችሁን ማስተካከል ይገባል። ስለዚህ በገንዘብ ዙሪያ ምን ይሰማችኋል? ጭንቀት፣ ፍርሃት፣ ውድድር የገንዘብ አስተሳሰባችሁን ለመለወጥ የምትጠቀሙበት የመጀመሪያ እርምጃ ምንድን ነው? ከታች ባለው አስተያየት ወይም ኮመንት ሴክሽን ላይ አሳውቁኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ።